የእውነት በጣም አመሰግናለሁ ዶክተር። አሁን እኔ ደህና ነኝ። ቆንጂት ምን ጀመርሽ? እሺ ደህና ደሪ። በድጋሚ በጣም አመሰግናለሁ ዶክተር። ጭራሽ ቻው። ዘጋሹ? ቆይ እኔና አንቺ ምንድን ነው? ምን ሆነን አልገባኝም። እርግጠኛ ነሽ ምንም አልሆንሽም? እኔ እንግዲህ እስከማውቀው ድረስ ምንም አልሆንኩም። ግን አንተ የሆንከው ነገር አለ? እሺ አንቺ ምንም እንዳልሆንን ከተሰማሽ ምንም አልሆንም። ምን ይፈጠራል ብለሽ ሰጋሽ እማዬ? እኔ እንጃ፣ ግን እኔ ብዙም ደስ አላለኝም። እማዬ ስጋትሽ እኮ ይገባኛል። ግን ደግሞ ሮቢ በጣም ጥሩ ልጅ ነው። በቃ አላማው ጽናትን መንከባከብና መንከባከብ ብቻ ነው። ታዲያ እሱ አይደል ለችግሩ? ምኑ? ጽናትን ለመንከባከብ መፈለጉ ነው። እኔ ግን ያን ያህል ችግር ያለ አልመሰለኝም እማዬ። አንቺ እኮ አርቀሽ ስለማታስቢ ነው። እኔ እንደዚሁ ስመለከተው ራሱ የእሷ ቀኝ እጅ እሱ ነው። ምናልባት እያሱ ወደ ስራ ከገባ ወደ እኔ ይዛት እንደተመጣ ነበር። እሱን ማድረግ እንኳን ቀላል አይመስለኝም። እባክህ ሮቢ እንደምንም ሞክርልኝ። እሺ በቃ ሞክርልሃለሁ። ታሳካዋለህ እርግጠኛ ነኝ። ለማንኛውም ያለውን ነገር ደውዬ አሳውቅሃለሁ። እያሱ ወጥቷል አይደል? እኔም ስራ እየገባሁ ስላልሆነ ዛሬ መግባት ነበረበት። በዛ ላይ ስብሰባ አለኝም ሲለኝ ነበር። በጣም አሪፍ። ስለዚህ ጥሩ አጋጣሚ ነው ማለት ነው። ለምን? እሱን የምታየው ይሆናል። ለማንኛውም እንዴት መውጣት እንዳለብን እኔ ላመቻች። ደግሞ ዛሬ አትነሳም እንዴ? ሌሊቱን ሙሉ ነው እንዴ አድራ? ሁለቱንበት ነው እንዴ? ጽናት 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 አንቺ ሌባ የት አባሽ ሄደሽ ይሆን? አንቺ ማትረቢ የት ሄደሽ ይሆን? እንዴ ለነገሩ አንቺ ምን ታደርጊ? አይቆጣጠርሽ። ይሄ ጅል ነው እንጂ ኮርማ። ይሄ ሲያውት ወንድ ይመስላል የማይረባ አፈር በበላ አፈር ብላ እንደዚህ በላይ ላይ ትጫወትብሃለች። እንደዚህ ጥባጥቤ ነው የምትጫወትብህ። የማይረባ ይሄማ የሮማን ልጅ አይደለ። ይችን ነገርማ እጠቀምባታለሁ። እንደውም መቅረጽ ነበረብኝ በመጀመሪያ። ወይኔ ይችን ነገርማ እጠቀምባታለሁ። ሄሎ ያሱ ተሰማኛለህ? ሚስት ተብዬዋ የለችም። ነገርኩ እኮ ሚስት የለችም እያልኩ ነው። አንተ እንደው ሞኝ እኮ ነህ። ምንም ማታቅ ሞኝ እኮ ነህ። ክፍሏ ገብቼ ስገልጠው ትራስ ነው የሸፈነችው። አይ እንግዲህ አንተ ደግሞ ምን ማለት ነው? ከሄደችም ትሂድ በቃ። እንግዲህ ታች ነበሩ ተሽሎክልኮ ይሆናል ወጣ ይሆነው። ጉድ እኮ ነው። አይ ልብሱ አለ። ስብሰባውስ
እሺ ካልክ ይቻላል። የት ሄዳ ነው ደግሞ? ለማንኛውም እኔ ስራውን ሰርቻለሁ፣ ምንም አይቆጨኝም። እንደዚህ ስርስሯ እየሄድኩ ነው። የእሷንማ ይቺ ውርደቷን ሁሉ እንደዚህ ተኝታ የምትጋደመውን አይደለም፣ የተለያዩ ነገሮችን እንደዚህ ስርስሯ እየሄድኩ ነው ማጋለጣት። ለማንኛውም የዛሬው ስራ ባሪፍ በድል ተጠናቋል። ትቻያለሽ ሮማን፣ ትቻያለሽ። ቤቱን ለመድካው መኝታ ቤት ተመቸ? ምንም ለማናገር አለብሽ። በዛ ላይ ደግሞ እኮ ይሄ ቤት ለኔ አዲስ እኮ አይደለም። አዲስ አይደለም ግን ከኛ ገብሮ ነው ደግሞ ለአዲስ ነገር ነው። ለዛ እንጠይቁ። እናንተ እዚህ ሆናችሁ ነው እንደ አጅር ሸውደ ይወጣችሁ? ሞናሊዛ ሆነቻ አጅሪት አልጋው ላይ ትራስ አስተኝታ ወጣለች። ማለቴ ቆይ እንዴት ሸውዳቸዋለች? ሁለታችሁንም አሰሙም እንዴ? የተኛችሁ እሷ ሳትሆን ትራሱ ነው። አረማዬ እንዴት ተሳስተሽ ነው የሚሆነው? ሮቢ ቅድም እኮ ተኝታ ነበረ፣ ቼክ አድርጌታለሁ እኮ። ውይ ተሳስተሽ ነው የሚሆነው ባክሽ ማዬ። እኮ እኔም እኮ ልቀሰቅሳት ሲሄድ ነበረች። አጅሪት እኮ ነች። ይኸውላችሁ ሸውዳቸዋለች። እኔ ይህንን በፍጹም ላምን አልችልም። ካላየኋት ደግሞ ማመን አልችልም። ቆይ አሟት የለ እንዴ? እንግዲህ ከዛ ከባቢ ውጭ ምን አላት? ያ ባቢ የሚባል ኮርማ ዋጋ ሄዳ ይሆናል። ሮሚ ተሳስተሽ ሆነ። ለማንኛውም እኔ ሄጄ ልሂድ። ተሳስተሽ? እንዴት ተሳሳታለሁ? ጉድ እኮ አልጋዋ ላይ አስተካክላ ልክ እንደ ሰው ትራስ አስተኝታ። አይ ሽማዬ በቃ ነው ገብቶኛል። በቃ ባቢ ጋር ሄደችው። ቀላል ነገር እኮ ነው ልጅ። እሷ አሟት አይደለም ለሞት እያጣጣረችን ቢሆን እሱ ጋር ከመሄዱ ጋር አትልም አለቃ። ቀላል እኮ። በዚህ ላይ ደግሞ የራስ ማጥፋት የሚባለው ነገር እንደማይመጣችሁ የሰው ትኩረት ለመሳብ ፈልጋሉ። ሌላ ምንም ነገር የለውም። የሚያሳዝነኝ አጅል ነው። አይ ማይ ከርፋፋ። እሱም ያገኘው ቆይ ካፈር ነው የሚደባልቀው። አይ ጽናት ምንድነው ጽናት እያደረግሻለሽ? እንዴ ጣጣ ውስጥ ነው የከተተችኝ። እሺ ቆይ ምንድነው ማድረግ ያለብኝ? አስብ አንሹ ጽናት። አንተም ባቢ አራንሳው
ውይ ልጅ ነው ትራስ አስተኝታ እስከምትወጣ ድረስ ራሱን እንኳን መቆጣጠር እንደው አሁን ትወደኛለች ታፈቅረኛለች ብሎ ነው የሚጃጃለው። ስንት ሴት በሞላ እንግዲህ የማየ ፍቅር ነው። ፍቅር ደግሞ ጉራ ያደርጋል። ወንድሜ ደግሞ ከመታወር አንሶ ሰው እንኳን መምራት የማይችለው እጉር ነው። ስለዚህ በምንም መልኩ ልትመክሪው ልትነግሪው ማትችል ደግሞ ስለማያውቅ ነው ነግሬሻለሁ። ቢያውቅ እኮ ዝም አይልም። ስለማያቅስልሽ አሁን በዚህ ሰዓት ሄዳለች ነው እንዴት ነው የሚገምተው? ታማታለች አይደል እንዴ? ምን ብሎ ይጠረጥራል? ማየበሱ እንኳን ወልጅ መጣ ታዲያ ተናገሪ ነው እኮ ብትናገሪ ኖሮ እኮ እኔም አብሬሽ ነበር። አይ ችግር የለውም። እያመመሽ ብቻሽ የሚሄዱ ትንሽ አስክቶኝ ነው እንጂ ችግር አልነበረውም። አይ መልካም። እሺ በቃ ደውልሻለሁ። ምንድን ነው? አይ ትንሽ አሞኝ ሆስፒታል ነኝ ነው የምትለው። ተው እንጂ እንደዛ አለች እና መንካት። ቆይ ቀልድ ነው እንደያዛችሁት? ታዲያ ሮሚ ከማመን ውጭ ሌላ ምን አማራጭ አለ ብለሽ ነው? እኔ አንድ ነገር ልንገራችሁ፣ ሁለታችሁም ስሙኝ። እኔ በጭራሽ አላምናትም። እማዬ በቃ ሐኪም ቤት ሄዳ እኮ ነው። በቃ ምን ይገርማል? አዲስ ነገር እኮ አይደለም አይደል ሮቤል? እንግዲህ እንዳላስጨንቃችሁ ነው ያለችው እሷ። ቆይ ሆስፒታል ለመሄድ ድብብቆሽ ምን አስፈልገ? ይሄን እንኳን አታስቡም እንዴ? ለማንኛውም እናንተ ተረጋጉ፣ እኔ እጄ አመጣታለሁ። ድንቄም ይኸውላችሁ፣ ጽናትን ከኔ በላይ የሚያውቃት የለም። ልጅቷ ስትፈጠር ራሱ ፊልመኛ አድርጎ ነው የፈጠራት። አሁንም አለ ነገሩ እያሱ እየመጣ ነው። እሱ ይምጣና ደግሞ የሚለውን እንሰማለን። ምን ማለት? እንዴት? ምን እንዴት አለው? እንዴት ነው ልጅቷ ስትጠፋ ማወቅ የለበትም እንዴ ባለቤቷ? እንዴ ግን እኮ አልጠፋችም። እንግዲህ በሰዓቱ ማሳወቅ ስለነበረብኝ ለባሉ አሳውቄያለሁ። ያለው ነገር ደግሞ ምንም አልተዋጠልኝም። እና እየመጣ ነው? አዎ። ምን ነው? አይ ምንም። ዛሬ ወሳኝ ስብሰባ አለብኝ እያለ ነበረ። በቃ እሱ ተበላሸበት ማለት ነው። ይበላሻ። ለምን መበላሸት አይደለም፣ ለምን ጠቀር ብሎ አይቀር። አረማ እየተረጋጊ በጣም እየተበሳጨሽ ነው ያለሽው። በቃ ምናልባት እኮ ስለመማት ያው እኛን ከማስጨነቅ ብላ ብቻዋን ሄዳ ይሆናል። በቃ አይደለ? ተይ እባክሽ። ባቢ የእውነት በዚህ ሰዓት ከአንተ ጋር መሆኑ ህልም እየመሰለኝ ነው። አሁን ቆንጆ፣ ሁሉም ነገር ህልም አይደለም፣ እውነት ነው። ያስብነው ነገር እውነቱን አየነው። የእውነት ባቢ ትክክለኛው ሰላም ያለው እዛ ፎቅ ውስጥ ሳይሆን ካንተ ጋር ነው። እዚህ አንድ ክፍል ውስጥ ካንተ ጋር በጣም ደስተኛ ሆናለሁ። ይገባኛል የኔ ውድ። እኔ ከአንቺ ጋር የትም ቢሆን ሁሌም ደስተኛ ነኝ። ባቢ ምን አለ ግን አሁን ላይ ሁሉም ባይኖሩ፣ ሮማን፣ ብሌን፣ እያሱ፣ ሁሉም። በነገራችን ላይ ነፃነት እንደመፈለግ ትልቅ በሽታ የለም። ግልጽ ነው ጽኑዬ። ግን ደግሞ እኛ ተስፋ ማድረጋችንን አናቆምም። አንድ ቀን ሁሉም ነገር የሚያበቃበት ጊዜ ይመጣል። ቀላል ያበቃል ባቢዬ። ሲጀመር እሱ እኮ ነው ተስፋዬ። እኔም ተስፋዬ እሱ ነው ቆንጆ። በነገራችን ላይ መኮፈስ ግን አይቻልም። ምንድን ነው?
አንዳንዴ ይሄ ካንተ ጋር ያለኝን ሰላምና እረፍት ሳይሆን ፈጣሪ ለእኔ ያዘጋጀልኝ ትልቁ ስጦታ ያንተ እንደሆንክ ነው የሚገባኝ። ኦ ይሄ እንኳን ትንሽ ከበድ ይላል። አንቺ ሞቀኝ እኮ። ተኮፈስና ግን እገላለሁ። በጭራሽ በአንቺ ላይማ መቼም በጭራሽ። ወደና ትቀልጃለሽ። ጉድ እኮ ነው። አሁን ቆየት ሄደች ይባላል። እማዬ በቃ ደግ መስሎ ምናልባት አሟት ይሆናል እና አይታወቅም። እኔ ምን ሮቤል ቅድም ደውላ ምንድን ነው ያለች? ወይ ደወለች። ሳይለንት አድርጌው አልሰማሁትም ነበረ። ወይ ደረሽ? እሺ በቃ እዛው ጠብቂ። መጣሁ። እኔ የምለው ባሏ እየመጣ አይደል እንዴ? ለምን እሱ ይዟት አይመጣም? ምናልባት እህቴ ፈልጋኝ ይሆናል። ግዴታ ደግሞ ለእሷ ልደርስለት ይገባል። በቃ እኔ ልሂድ ነው። እህት አዎ ሮሚ፣ ደግሞ እያሱም እንድጠብቃት እንድንከባከባት አደራ ብሎኛል። እሱንማ አየን እኮ። በቃ እኔ ለማንኛውም ይዣት ልምጣ። ወገኛ እህቴን ይችላል እንዴ? እና ታዲያ እኔ ወንድም ነች አልኩት እንዴ? ይሄ ደግሞ የማነው ብሽቅ? እማዬ እንግዲህ በቃ ደግ ማሰብ ነው። ደግሞ ተረጋጊ። ምን አንቺ እንደዚህ ስለሆንሽ የሚለወጥ ነገር አለ እንዴ? ይሄ ልጅ ግን እደርስበታለሁ። በቃ እማዬ ተረጋጊ እያልኩሽ እኮ ነው። ምንም እያማረኝ አይደለም። አንቺ ደግሞ ዝም በይ በእናትሽ። አፋፌን አትበይኝ እዚህ። የሆነውን ነገር ነው የነገርኩሽ። ህፃን ልጅ አይደለሽ። በቃ ጎትቶ እየተንከባከበ ይዟል። ደግሞ ሳንጀት የትስ ብትሄድ አንቺ ምን ጨነቀሽ? አንቺ ዝም ብዬሽ አልኩሽ አይደል እንዴ? ባታቸው ሆኖ ነው ስልክ የማያነሱት። ይሄ ጽናትስ ሲሆን የባቢ ምን ይባላል?
በቃ ህመሙ ለቀቀሽ ማለት ነው? እኔ እኮ ስጀምር የምታመመው እዛ ቤት ስሄድ ነው። ከአንተ ጋር ስሆን ሁሌም ሰላም ነኝ ታውቃለህ አይደል? በቅርቡ ደግሞ ሙሉ ለሙሉ ደህና ትሆኛለሽ፣ ቃል ገባልሻለሁ። እሺ ምን አለ ግን ዛሬ እያሱ ስራ አዳር ቢሆንና ተመልሼ እዛ ቤት ባልገባው። የኔ ቆንጆ እኔም እኮ ባትሄጂ ደስ ይለኛል። ጠዋት ስነሳ እቅፌ ውስጥ ሆነሽ ባገኝሽ በጣም ነው ደስ የሚለኝ። እርግጠኛ ነኝ ደስታችን ይመለሳል። ባቢዬ የእውነት እስከ ህይወቴ ፍጻሜ ድረስ አፈቅርሃለሁ። እኔም አፈቅርሻለሁ የኔ ህይወት። አሁን እያሱ ሲመጣ አጋግለን የምንነግረው በቃ በጣም እንድናደድ ነው የምናደርገው። ቆይማ እያልገባኝም የእሱ መናደድ ለእኛ የሚጠቅመን ነገር አለ ብለሽ ታስቢያለሽ? በጣም ይጠቅመናል። በጣም ነው የሚጠቅመን። እሱን አጋጋል ነው ማለት እሱን በቃ በጣም አሟሙቀን ነገር ነው ማለት ፊቱን ያዞርባታል። እሱ ፊቱን ያዞረባት ማለት ደግሞ ጽናት ብቻዋን ትሆናለች። በቃ ከጽናት ጋር እስከ መጨረሻ ድረስ የሚለያዩበትን ነገር በቃ ይሄን እንዴት ብዬ ላስረዳሽ? ይሄ አሁን አንቺ ሳይገባሽ ቀርቶ ነው ወይ? በቃ ሽማዬ በቃ ገብቶኛል። ችግር የለም ማለት እናቀሳሰራለን፣ እናጋግራለን። ችግር የለውም ብቻ ይምጣ። እሱ ለመምጣት ያብቃው። ችግር የለም። እናንተ አይገባችሁ ለነገሩ። ኧረ እማዬ ገብቶኛል። እንዴ ያንቺ ልጅ እንዴት ነው የማይገባኝ? በደንብ ነው የምናቀሳስረው። እንዴሽ ብለሽ እንዳታስቢ። ብጉ ብሎ ሄዶ አዲስ አበባን እንዲያካላት ነው የምናደርገው። ችግር የለም። እንዴሽ ብለሽ እንዳታስቢ። ደግሞ ለማቀሳሰር እንደሄደችልኝ እንዴ አንተ ቆይ አንተ ውጭ ስራ ስትል ሲመጣ እናወራዋለን። በቃ ለማመደው ብዬ እኮ ነው እማዬ። የተለማመዱት ነገር ፍሬው ያምራል ብዬ ነው። ችግር የለም። በደንብ ትደምብኛለሽ። ዛሬማ ለማየት ያብቃሽ። ብቻ ይምጣ እሱ። ሰው መሰለችሽ እንዴት እንደምታቃጥል እማዬ። ወንድሜን እዚህ አስተኛታ እሷ እዛ ባቢ ጋር ትሄዳለች። ተይ በቃ እማዬ አትናደጂ። ተይ ምን አገባኝ።
ዝቅ መጣ መሰለኝ ብራዎች ወይስ ልጅ መጣ? ምንድነው ቆይ የተፈጠረ ያለው? ማይ ጽናት እስካሁን አልመጣችም? አልመጣችም። እንግዲህ የምትሄድበት ያው ግልጽ ነው። ያው ወደ ባቢ ነው የምትሄደው። ሌላ ትሄዳለች ብለን ምን መሄጃ አላት? ብሌን ቆይ ማየ ምንድነው የምትለው? ወዴት እንደሄደች አንቺ አታውቂም? አረ ወንድሜ እኔ ምንም የማውቀው ነገር የለም። ግን ደግሞ ቁርስ ልሰራ ወደዚህ ከመምጣቴ በፊት የራሷ መኝታ ቤት ተኝታ ያዩት መሰለኝ። ቆይ እሺ ነው ምንድነው ማድረግ ያለብኝ ነገር? እኔ አሁንም ፍራቴ ራሷ ላይ የሆነ ነገር እንዳታረግ ነው። ማሷ እሷማ ራሷን በጣም ነው የምትወደው። በዚህ አትስጋ። ቆይ እሺ ሮቤል ሄዶ ነው? ይኸውልህ ወንድሜ በቅድሚያ ተረጋጋ። ቅድም ሮቤል እዚህ ጋር ተቀምጦ ደውላለት ነበር። በቃ ሆስፒታል ሲሄድሽ መጥቶ እንዲወስዳት ደውላለት አሁን ሄዷል ያመጣት። እና ታዲያ ጽናት ከመማት የት ነው ያለችው? የባለፈው ሆስፒታል? ኧረ እባክህ አንተ ልጅ እባክህን ተረጋጋ። ቀለል ያለ ነገር እኮ ነው። ምን ሆኖ ቀላል? ማየ ጽኑን አሟት ነበር እያለችኝ እኮ ነው። እኔ አላልኩም። ምክንያቱም ደግሞ በመታመሟ ገና እኔ እርግጠኛ አይደለሁም። እማዬ እኔም በጣም ግራ እያጋባችኝ ነው። ምንድነው ቆይ ሁለታችሁም የተለያየ ነገር እኮ ነው እያወራችሁ ያላችሁት? ወንድም እስኪ በእናትህ ተረጋጋ እንዴ። በቃ ሮቤል ሊያመጣት ሄዷል። ምንም እኮ የተፈጠረ ነገር የለም። ታዲያ ተረጋጋ። ምክንያቱም እሱ የተረዳችሁና እኔ የተረዳሁት አንድ ነው። እማዬ እኔ አሁንስ ጭንቅላቴ ሊፈነዳ ነው። እንግዲህ አናቅም። ከሆስፒታል ይሁን ከፔንሲዮን የሚያመጣት ጓደኛ ሮቤል ሄዶልሃል። እባክሽ እማዬ የምታወሪውን ነገር እየመረጥሽ። እኔ ምን አገባኝ? ለራስ ብዬ ነው። አመሰግናለሁ እማዬ። ቀስ አትናደድ። በቃ ያለ ነው እንግዲህ ምን ይደረጋል። ጉድ እኮ ነው። አይደረግም እኮ። ፍሬት ባቢ ሁሉን እያመመኝ ነው። ከዚህ በላይ አታስቀኝ። እርግጥ አንተ ራስህ እኮ እያደረግልክ ነው። ለምን አትተውም? ቢቀርብስ? እኔ የምልሽ እርግጠኛ ነኝ የአቶ እያሱሽ ይህን ሳቅሽን ቢሰማ የፈጠነ አምቡላንስ ነው የሚጠራው። የምሬ ነው። ምን ይሁን ብለው? ቆይ እኔ የሚለውን ላሳይሽ። ዶክተር እንግዲህ ዛሬ ስስቅ ያየኋት ቅጥ ያጣ ሳቅ ነው እና እባክህ ከበድ ያለ መድኃኒት ጻፍላት። እንደዚህ ነው የሚለው። እንዴ በደንብ አይደለም። እንደዚህ አይነት ሳቅ ስቄ ትንሽ እንኳን ፈገግ ብዬ ካየኝ እርግጠኛ ነኝ ባብዬ ይጠራል። እስኪ ባብዬ እትወደኝል? እስኪ ሮማንን አክት አስመስልልኝ። ምን ይሸለማለሁ? የፈለግከውን። እርግጠኛ ነሽ? በደንብ። እሺ ቆይ እሺ፣ አሁን ምን የሚሉት ነገር ነው? እኔ ላይ ይሳቃል? እኔ እኩያሽ ነኝ? ጥርስሽ ይርገፍ። ጽኑዬ፣ እኔ ግን ይህን ሳቅሽን እርሜ ልኬን ብሰማው በጣም ነው ደስ የሚለኝ። እንግዲያውስ ከዚህ በኋላ ድምጼን በደንብ ከፍ አድርጌ መሳቄ ነዋ። በደንብ ነው የምስቀው። ሲጀመር የኔ ደስታ እሱ ነው። ማን ነው? እሺ እናንተ ግን አታፍሩ? ምን አደረግን? በእውነት በጣም ፈጣጦች ናችሁ። ቆይ ምንድነው ሮቤ? የተፈጠረ ነገር አለ እንዴ? ቆይ ምን ተባብለን ነበር? ሁሉንም ነገር በጥንቃቄ እናድርግ ተባብለን ነበር። እና እሺ ምን ተፈጥሮ ነው? ደጋግሜ ስደውል አታነሱም። አንቺም ባቢም ደውለ ነበር? በጣም ይቅርታ፣ ሁለታችንም አላየነው። አረ በጣም ነው የምትገርሙት። ይልቅ ንገረን እስኪ ምንድነው የተፈጠረው? ይኸውልህ ባቢ፣ ሮማን ነገሩን አበላሸችው። እንዴት? በምን ቅስፈት ምን ፈልጋ እንደሆነ አላውቅም። መኝታ ክፍልሽ ገብታ የሸፈነውን ትራስ አይታ ለእያሱ ደውላ እያሱ ቤት ነው ያለው። ምን? ይልቅ እዚህ መቀመጥ መፍትሄ አይሆንም። ተነሽ መሄድ አለብን። ሮቢ ቆይ እንጂ እኔ ጋር እኮ እንደነበረች ያውቃል። አረ ይወቅ፣ ሁለታችሁንም ነው የሚገላችሁ። ለአንዳችሁ እንኳን የሚራራላችሁ አይመስለኝም። ሳይለያየን አንድ ላይ ከገደለን ደስ ይለኛል። አሁንም ተቀምጠሻል?
ተነሽ እንሂድ። ቆይ እሺ የት ነች ብለህ ያሳመንከው? ይኸውልህ ባቢ ትንሽ አማት ዶክተሩ ጋር ሄዳለች ነው ያልኩት። እና ታዲያ አንተ እኮ ምንም አልተሳሳትክም። ሐኪሜ ጋር እኮ ነው የመጣሁት አይደል እንዴ? እሺ ባቢ እቺ ልጅ የምትሰማ ከሆነ አስወጣልኝ። ጽኑ ተነሽ በቃ ዶክተርሽ ጋር ክትትል እንዳለብሽ ነገር ይሁን። ቀላል ነግረዋለሁ። ብሶባችሁ የለ እንዴ? እባክሽ ተነሽና እንሂድ። እሺ ግን ቢያንስ አንዴ ልቀፋ። እደውልልሃለሁ። እሺ አንተ ምንድን ነው የሚያናድድህ? ጠብቀኝ እንዴ። ረመድ በእናትህ እኔ ደከመኝ እንዴ። ይኸውልሽ ዛሬ እንደዚህ ስትይ የሆነ ነገር እንዳይፈጠር ይፈጠር በቃ። እኔ ምንም ነገር ለመቀበል ዝግጁ ነኝ። እንዴ እስከ መቼ ነው የምፈራው? ሴትዮ ዛሬ ምንድን ነው የልብ ተሰማሽ? ዛሬ በሰላም ወደ ቤትሽ መግባት አልፈለግሽም መሰለኝ። በቃ ከዚህ በኋላ ምንም ነገር እንደማልፈራ ማወቅ አለባቸው። ሰውዬሽ ደግሞ ደጋግሞ እየደወለ እና ታዲያ አንሳው። ታዲያ ምንድን ነው? አረ መልስ እንዳዘጋጀው ሰው ደግሞ አንሳው ትይኛለሽ እንዴ? ወይኔ ጽኑ ስልኩን ረሳሽው? ሄሎ ሮቢ፣ ጽኑ እኮ ስልኳን ረስታ ሄደች። ይሻላል? እሺ በቃ ደውልልኝ። ቆይ እሺ ደግሞ ምን ሆና ነው ደግሞ የሆነ ነገር እንዳያደርጉት? ሮማን መቼም አላምንሽም። እንዲህ የሆነ ነገር መሆንሻል።
ቆይ ስልክ ለምንድን ነው የማያነሳው? እኔ ምን አውቃለሁ፣ ግን እንደው ሳስበው እየማገጠችብን ነው የሚመስለኝ። እማዬ እባክሽ ተይ፣ ቃሉ ራሱ በጣም ነው የሚያስጠላው። እኔ እንግዲህ እውነታውን ነው የተናገርኩት። እንደውም ሮቢ ደወለ። ሮቢ ምንድን ነው? ቆይ ስልክ አታነሳም? እሺ አሁን አገኘሃት? በጣም ጥሩ። ደህና ናት አይደል? እሺ በቃ ቤት ነው። እሺ ቶሎ ነው በቃ። ቻው። እየመጡ ነው? አዎ እማዬ፣ አሁን ትንሽ ተረጋጋው፣ እየመጡ ነው። እና መንካት ምስቴን ለምንድን ነው ማላምናት? አይንን ብትገልጥ ግን ጥሩ ነው። እንዴት? ይኸውልህ ምናልባት ሮቤል ካንተ ጋር እንዳትሆን ከባቢ ጋር እንድትሆን እያገዛት ይሆናል። አይንህን ክፈት እንጂ